ኢራንን ማዕከል ያደረገው የመካከለኛው ምስራቅ ትንቅንቅ እንደቀጠለ ይገኛል። ኢራን ከእስራኤል በተጨማሪ አሜሪካ የጦር ሰፈር ይገኝባቸዋል ያለቻቸውን የአረብ ሀገራት አከታትላ በሚሳኤልና በድሮን እየደበደበች ቀጥላለች። አንዳንዶቹ በጸረ ሚሳኤልና በጸረ ድሮን መሳሪያዎች ኢላማቸው እንዳይመቱ ሲደረግ፣ ሌሎቹ ደግሞ ከእነዚሁ መከላከያ ወታደራዊ ቴክኖሎጂዎች በማምለጥ ቀላልና ከባድ የሚባሉ ጉዳቶችን አድርሰዋል። ባለፈው ቅዳሜ እሁድ በእስራኤልና በአሜሪካ የተቀናጀ ጥቃት የተገደሉት መንፈሳዊ መሪ አያቶላ አሊ ካሚኒ እንዴት እንደተገደሉም በዛሬው ዕለት በፋይናንሻል ታይምስ በኩል አዲስ መረጃ ወጥቷል። ግድያው እንዲሁ የተፈጸመ አይደለም። ከጀርባው ብዙ ስብስብ መረጃዎች ይወጡበት ይገኛል። እስራኤልና አሜሪካ በጋራ በኢራን ላይ ጥቃት መክፈታቸውን ተከትሎም ሲደረግ ያለው የሊባኖስ ሂዝቦላ እስራኤል ላይ ሮኬቶችን ማስወንጨፍ መጀመሩን ተከትሎም እስራኤል ከኢራን በተጨማሪ በሊባኖስ አዲስ የውጊያ ግንባር ከፍታለች። አሁን ባለው ሁኔታ ጦርነቱ ከኢራንም ጋር እንዲሁም ከሂዝቦላ ጋር ሆኖ ቀጥሏል። እስራኤል የሂዝቦላን ይዞታዎች በአየርና በሚሳኤል ከመደብደብ ባሻገር እግረኛ ጦር ወደ ሊባኖስ ገብቶ ከሂዝቦላ ተዋጊዎች ጋር ፊት ለፊት ይፋለማል ስትል አስታውቃለች። ሂዝቦላህም የኢራን ጉዳይ የህልውናችን ጉዳይ ነው፣ በማናቸውም ሁኔታ ለፍልሚያው ቁርጠኛ ነን ሲል አስታውቋል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ የእስራኤል ጦር በእግረኛ ወደ ሊባኖስ መግባት ያስፈለገው ሂዝቦላህ ወደ እስራኤል የሚተኩሰውን ሮኬት ለመቆጣጠርና ለማራቅ በማለም ነው ያሉ ሲሆን፣ በዚህ አቅጣጫም የእስራኤል ጦር ከሂዝቦላ እግረኛ ተዋጊዎች ጋር ከባድ ትንቅንቅ የሚጠብቀው ይሆናል። ሂዝቦላ ሊባኖስን ተገን በማድረግ ወደ እስራኤል ዜጎች እያጠቃ መሆኑን ተከትሎም የእስራኤል ጦር ከዚህ ቀደም ወደ ሊባኖስ ዘልቆ የገባበት ሁኔታ የነበረ መሆኑ ይታወሳል። በመሃል የዚህ አካባቢ ውጥረት ያዝለቀቅ እያለ የቆየ ሲሆን አሁን ላይ የእስራኤልና የአሜሪካ ጥቃት በኢራን ላይ መከፈቱን ተከትሎም ሂዝቦላ እስራኤል ላይ መተኮስ መጀመሩ ነገሩን በአዲስ መልኩ እንዲያገረሽ አድርጎታል። እናም አሁን እስራኤል ከኢራን ጋር በድሮን በሚሳኤልና በጀት ከገባችበት ትንቅንቅ በተጨማሪም በሌላ አቅጣጫ በእግረኛ ጭምር ከሂዝቦላ ጋር ለመፋለም ገብታበታለች የተባለ ይገኛል። በእስራኤል የሂዝቦላ ጦርነት ምክንያት በሊባኖስ በትንሹ 30 ሺህ የሚጠጉ ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት ዛሬ አስታውቋል። ነዋሪዎቹ ለመፈናቀል የተገደዱት እስራኤል በተለይም በደቡባዊ ሊባኖስ ለሚገኙ ነዋሪዎች የስውር ማስጠንቀቂያ ከሰጠች በኋላ ነው ተብሏል። እስራኤል በተለይ በቤይሩት ደቡባዊ ዳርቻዎችና በሀገሪቱ ደቡባዊ ክፍል የአየር ጥቃቷን አጠናክራ መቀጠሏም ተዘግቧል። የተባበሩት አረብ ኤሚሬትስ፣ ሳውዲና ኳታር እንዲሁም ኩዌት ኢራን ጥቃት ኢላማ ከሆኑ የአረብ ሀገራት መካከል ሆነዋል። አሁን የአሜሪካና የእስራኤል የተቀናጀ ጥቃት አነጣጥሮ የታየው ኢራን እንዳትተኩስ ማድረጉ ላይ ሆኖም ታይቷል። ኢራን እንዳትተኩስ ለማድረግ የኢራን ወታደራዊ መገናኛዎች መበጣጠስ፣ እንደዚሁም በአሁኑ ሰዓት የመካከለኛው ምስራቅ ሀገራትን እያመሱ ያሉትን አደገኛ ድሮኖች እንዳይወነጭፉ ማድረግ ላይ ሆኗል። አሜሪካና እስራኤል ከዕለተ ቅዳሜ ጀምሮ የኢራን የመተኮስ አቅም ሽባ ለማድረግ የቻሉትን ያክል ከባድ ርብርብ ቢያደርጉም እስካሁን ባለው ሁኔታ የአገሪቱን የመተኮስ አቅም ሙሉ በሙሉ ቀጥ ማድረግ የቻሉበት ሁኔታ አልታየም። በተለይ ኢራን በሳውዲ ላይ የምታሳርፈው የሚሳኤል ዱላ በርትቶ ታይቷል። ኢራን በአሁኑ ሰዓት በመካከለኛው ምስራቅ ባሉ የአሜሪካ ወታደራዊ ቤዞች ከማነጣጠር ባለፈም በአገራቱ የኤነርጂ ተቋማት ላይ ጭምር እያነጣጠነ በነዳጅ ማጣሪያዎችና ማምረቻዎች ላይ መተኮሷም ነገሩን የከፍ አድርጎታል። አንደኛውን የሳውዲ አረቢያ ግዙፍ የነዳጅ ማጣሪያ ኢላማ በማድረግ ኢራን ያስወነጨፈችው ሚሳኤል ኢላማውን ሳይመታ እንዲከሽፍ ተደርጓል ቢባልም ስብርባሪው አሊያም ፍንጣሪው ያደረሰው ጉዳት ግን እሳት አስነስቶ ነዳጅ ማጣሪያውን እሳት እንዲቀጣጠል አድርጎታል። ከዚህ ባለፈም የኳታር የተፈጥሮ ጋዝ ማምረቻ ጭምር የኢራን ጥቃት ኢላማ ሲሆን፣ ከዚሁ ጋር በተያያዘም ኳታር በምህጻረ ቃሉ ኤልኤንጂ ተብሎ የሚጠራውና ለግዙፍ ኢንዱስትሪዎች ለቤት ውስጥ ማብሰያና ለሌሎች መሰል ተግባራት የሚያገለግለውን ሊኩዊዲፋይድ ናቹራል ጋዝን ማምረት አቁማለች። ከዚህ በተጨማሪም ኢራን የዓለም ዋነኛ የነዳጅ መተላለፊያ ከሚባሉት መካከል አንዱ የሆነውን የሆርሙዝን መርከቦች መተላለፊያ ሰርጥን በመዝጋቷ ምክንያት የዓለም የነዳጅ ዋጋ ወደ ላይ መተኮስ ጀምሯል። ኢራን በዚህ የባህር ሰርጥ አንድ መርከብ ቢያልፍ አነደዋለሁ በማለት በጥብቅ አስጠንቅቃለች። ከኢራን አብዮታዊ ዘብ ጥበቃ አዛዦች መካከል አንዱ የሆኑት ብርጋዴር ጀነራል ኢብራሂም ጃባሪ አንድም መርከብ በሆርሙዝ የባህር ሰርጥ ማለፍ የለበትም ሲሉ ተደምጠዋል። ሌላው ቀርቶ ከመርከብ ባለፈም የነዳጅ መተላለፊያ ቱቦዎች ሳይቀር ከጥቅም ውጭ እንደሚሆኑ ይታወቅልን ሲሉም አስታውቀዋል። እንደ ፋይናንሻል ታይምስ ዘገባ ከሆነ አሁን ባለው ሁኔታም አንድ በርሜል ነዳጅ በቀናት ልዩነት ውስጥ ወደ $200 ሊጨምር እንደሚችል እየተነገረ ይገኛል። የዓለማችን ዋነኛ የነዳጅና የሌሎች ሸቀጦች መተላለፊያ ከሆኑት የባህር ወሽመጦች መካከል አንዱ የሆነው የሆርሙዝ ወሽመጥ በኢራን ባህር ኃይል እንዳይዘጋ ለመከላከል የአሜሪካና የእስራኤል አየር ኃይሎች የኢራንን የባህር ኃይል ለማውደም ሲረባረቡ ሰንብተዋል። የአሜሪካ ማዕከላዊ ኮማንድ በኤክስ ገጹ ላይ ባጋራው መረጃ ኢራን ከቀናት በፊት በኦማን ባህረ ሰላጤ 11 የጦር መርከቦች ነበሯት፣ ዛሬ ግን ምንም የላትም ሲል አስታውቋል። እንዲያም ሆኖ ግን ኢራን ወዮ በዚህ መስመር ታልፉና በማለት የሰጠችው ጥብቅ ማስጠንቀቂያን ተከትሎ በአሁኑ ሰዓት በሆርሙዝ መተላለፊያ ዝር ያለ የለም። በአሁኑ ሰዓት ኢራንን የመተኮስ አቅም ሽባ ለማድረግ እየተረባረብን ነው ያሉት አሜሪካና እስራኤል በዋነኝነት እየተጠቀሙ ያሉትም የአየር ኃይላቸውን ሲሆን ጦርነቱን በበላይነት እየመራ ያለው የአሜሪካ ማዕከላዊ ኮማንድ እንዳመላከተው ከሆነ በኢራን ውስጥ ያሉ
ከ1250 በላይ ታርጌቶች በአሜሪካ ጥቃት ኢላማ ተደርገዋል። እነዚህም የአየር ኃይል ቤዞች፣ የጦር መርከቦችን ብለውም የወታደራዊ መገናኛ አውታሮችን የሚያጠቃልሉ ናቸው ተብሏል። ኢራን በአንጻሩ በተከፈተብኝ ጥቃት አጸፋዊ ምላሽን በመስጠት ወታደራዊ ኦፕሬሽን 500 የጠላቶችን ኢላማ አጥቅቻለሁ ስትል አስታውቃለች። ትንቅንቁ አሁንም እንደቀጠለ ይገኛል። ወደ መካከለኛው ምስራቅ የአሜሪካ አጋሮች አረብ ሀገራት አነጣጥሮ የሚተኮሰው የኢራን ሚሳኤል ሀገራቱን ከባድ ስጋት ውስጥ ከቷቸዋል። የኳታር መከላከያ ሚኒስቴር በለቀቀው መረጃ መሰረት በትናንትናው ዕለት ከ100 በላይ ባለስቲክ ሚሳኤሎችን ኢራን ወደ ሀገራቱ ያስወነጨፈች መሆኗን አመላክቷል። ከእነዚህ መካከል 90 የሚሆኑትን ሚሳኤሎችና 24 ድሮኖችን በአየር ላይ ማክሸፍ ችያለሁ ሲል ተደምጧል። ከዚህ በተጨማሪም 2 ሩሲያ ሰራሽ ሱ-24 ጀቶችን መትጨት እያለሁ ሲል አስታውቋል። በተመሳሳይ መረጃም የኩዌት መከላከያ ሚኒስቴር ልክ እንደ ኳታር ሁሉ ሰኞ ዕለት ብቻ ሲያደርገው የነበረውን ርብርብ በተመለከተ መረጃን አጋርቷል። የአገሪቱ የመከላከያ ሚኒስቴር ጦርነቱ ከተጀመረ ጊዜ ጀምሮም ኢራን 178 ባሊስቲክ ሚሳኤሎችን፣ 380 ድሮኖችን ወደ ኩዌት የተኮሰች መሆኑን አስታውቋል። በዚህም ወደ 27 የሚጠጉ የኩዌት ወታደሮች የቆሰሉ መሆኑን አክሎ አስታውቋል። በአሜሪካ በኩል 6 የአሜሪካ ወታደሮች መገደላቸውንና 18 የሚጠጉ ደግሞ በጽና ቆስለዋል ነው የተባለው። በዚህ መሃል የአሜሪካ የውጭ ጉዳይ ሚኒስትር የኢራን ዓላማ የሆኑ ሀገራትን ጨምሮ ከየመንና ከሱሪያ ሳይቀር ዜጎቹ በአፋጣኝ መውጣት አለባቸው በማለት አፋጣኝ ትዕዛዝ አስተላልፏል። በሳውዲ፣ በተባበሩት አረብ ኤሚሬትስ፣ በባህሬን፣ በኩዌትና በኳታር ያሉ የአሜሪካ ዜጎች በአፋጣኝ ሀገራቱን ለቃችሁ ውጡ የሚለው አጭርና ቀጭን ትዕዛዝ ከአሜሪካ ስቴት ዲፓርትመንት በኩል ይደርሳችሁ ተብሏል። ይህም በቀጣዮቹ ቀናት ይህ የሰሞኑ ትንቅንቅ የበለጠ ተባብሶ እንደሚቀጥል ማሳያ ነው እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከዚሁ ከኢራን ጦርነት ጋር በተያያዘ በተሰጡት ማብራሪያቸው ላይ አስተዳደራቸው በተቻለው አቅም ጦርነቱን ለማሳጠር እንደሚጥር አስታውቀዋል። ጦርነቱን ማሳጠር ማለት ምን ማለት ነው የሚለው በራሱ ጥያቄ ሆኗል። ዶናልድ ትራምፕ ጦርነቱ በተጀመረበት ዕለት ቅዳሜ በሰጡት መግለጫቸው ላይ የጦርነቱ መቋጫ የኢራን እስላማዊ መንግስት ማፈራረስ መሆኑን ያመላክቱ መሆኑ አይዘነጋም። ኢራን አሁን ባለው ሃይማኖታዊ መንግስት መመራት የጀመረችው እንደ አውሮፓውያን አቆጣጠር በ1979 ከፈነዳው ከኢራን እስላማዊ አብዮታዊ በኋላ መሆኑ አይዘነጋም። ይህ በእንዲህ እንዳለ የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ ግድያ ጉዳት ዛሬም ድረስ እያነጋገረ ሲሆን በአሁኑ ሰዓትም ለዚህ ሰው ግድያ አዲስ መረጃዎች በመውጣት ላይ ይገኛሉ። አያቶላህ አሊ ካሜኒ ባለፈው ቅዳሜ ለእሁድ ይገደሉ እንጂ እሳቸውን ለመግደል እስራኤል ዓመታትን የፈጀ ጥብቅ ክትትል ስታደርግ እንደነበር በዛሬው ዕለት የወጣ አንድ መረጃ አመላክቷል። የመረጃው ምንጭ ሆነው ደግሞ ፋይናንሻል ታይምስ ነው። የእስራኤል የግንኙነት ቴክኖሎጂ ጠላፊዎች በካሜኒ ዙሪያ ያሉትን ሰዎች የመገናኛ ቴክኖሎጂዎች በሙሉ በመጥለፍ ረዘም ላሉ ጊዜያት እሳቸውንም በእሳቸው ዙሪያ ያሉ ሰዎችንም ሲከታተሉ እንደነበር ዘገባው አመላክቷል። ይሄ የመገናኛ ዘዴዎችን የጠለፋ ሂደት አሊ ኻሜኒን ለመጠበቅ የሚያገለግሉ የመገናኛ ካሜራዎችን ሳይቀር ያካተተ ነበር ነው የተባለው። እሳቸውን ከጠላቶቻቸው ጥቃት ለመጠበቅና በቤታቸውና ቅጥር ግቢያቸው ዙሪያ የተተከሉ ካሜራዎችም በእስራኤል ሀገሮች ተጠልፈው መረጃ አቀባይ ነበሩ ተብሏል። ሌላው ቀርቶ በመንገድ ላይ ያሉ የደህንነት ካሜራዎች ሳይቀር ተጠልፈው የኢራን ከፍተኛ ባለስልጣናት መግቢያና መውጫ ጭምር ጥብቅ ክትትል ይደረግበት እንደነበር ዘገባው አመላክቷል። የሆነው ደግሞ ለዓመታት እንደሆነም ተነግሯል። እስራኤል የኢራን መሪዎች የት እንደሚገኙ፣ መቼ እንደሚንቀሳቀሱና ማን ከማን ጋር እንደሚገናኝ በእነዚህ ካሜራዎች አማካኝነት ትከታተላቸው ነበር ያለው ዘገባው አያቶላህ አሊ ካሜኒ በመጨረሻም በጥቃቱ እንዲገደሉ ያደረገው ዕለታዊ ወታደራዊ ኦፕሬሽኑ ብቻ ሳይሆን የዓመታት መሰል ክትትል ነበር ሲል ፋይናንሻል ታይምስ በዚሁ በዛሬው ዘገባው ላይ አከታትሎ አመላክቷል። ያ ብቻ ሳይሆን በእስራኤል ሀገሮች የተጠለፉ የሞባይል መስመሮች ግንኙነቶችን ኢራን ከፍ ያለ መረጃ እንዲወጣባት እንዳደረግም የእስራኤልን የደህንነት ክፍል ዋቢ ያደረገው ይህ ፋይናንሻል ታይምስ ዘገባ አብራርቷል። ይኸው መረጃም ከካሜኒ ባለፈ በአንድ ይሁን በሌላ መልኩ ከእሳቸው ጋር ግንኙነት ነበራቸው የፖለቲካና የወታደራዊ አመራሮች በቀላሉ ታድነውና ኢላማ ሆነው እንዲገደሉ እንዳደረገም ዘገባው ያመላከተበት ሁኔታ ታይቷል። አራተኛ ቀኑን የያዘው በአሜሪካና በእስራኤል ጥቃት የተጀመረው የመካከለኛው ምስራቅ ጦርነት በርካታ የአካባቢውን ሀገራት ለኢራን ጥቃት አጋልጧቸው ቀጥሏል። ዛሬ ማክሰኞ ከማለዳ ጀምሮም እስራኤል በቴህራንና በቤይሩት ወታደራዊ ኢላማዎች ባለቻቸው ስፍራዎች ላይ ተከታታይ የአየር ጥቃቶች እየፈጸመች መሆኑን አስታውቃለች። የሳውዲ መከላከያ ሚኒስትርም በሪያድ በሚገኘው የአሜሪካ ኤምባሲ ላይ በሁለት ድሮኖች ጥቃት መፈጸሙና መጠነኛ ጉዳት ማድረሱን ገልጿል። የኢራን የመንግስት መገናኛ ብዙሃንም በባህሬን በሚገኘው የአሜሪካ አየር ኃይል ማዘዣና የሰራተኞች ህንፃ ላይ ጥቃት ማድረሱን ዘግበዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮም የአገሪቱ ጦር በኢራን ላይ የሚፈጽመው ከባዱ ጥቃት ገና እየመጣ ነው ሲሉ አስጠንቅቀዋል። ጦርነቱ ከተጀመረ ጊዜ አንስቶም 6 የአሜሪካ ወታደሮች ተገድለዋል። በኩዌት የሚገኘው የአሜሪካ ኤምባሲም በቀጠና የተፈጠረውን ውጥረት በመጥቀስ ዝግ መሆኑን አስታውቋል። የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር መንግስታቸው ጥቃቱን ተከትሎ በኢራን በሚመጣ የመንግስት ለውጥ እንደማያምን ተናግረዋል። ፕሬዚዳንት ዶናልድ ትራምፕም ጠቅላይ ሚኒስትሩ ተባባሪ አይደሉም ሲሉም ጠቅላይ ሚኒስትሩን ከፍ ዝቅ በሚያደርግ ደረጃ ወርፈዋቸዋል። ጠቅላይ ሚኒስትር ኪር ስታርመር አሜሪካ ከፈለገች በቆጵሮስ የሚገኘውን ወታደራዊ ቤዛችንን ለመንደርደሪያነት መጠቀም ትችላለች፣ ከዚህ ውጭ ግን በሞቀበት አንጨፍርም አይነት ይዘት ያለውን መልእክት ያስተላለፉበት ሁኔታ ታይቷል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።